ኦቲ እንዴት ነህ ቃልዬ? መምህር እንደምን አሉ? እግዚአብሔር ይመስገን ሰላም ነው። መለካችን መምህር ማለት እኩል ሆና አይደል? ከማን ጋር? ኧረ አይ እኔ እንኳን የገባሁት እውነት ሲገለጥን ስላየው ለዛ ነው። እና ምናልባት ማይክ ከቻለ ማይክ አንስቶ በጠይቀው ደስ ይለኛል። አንድ ጥያቄ እሺ ሰላም ሰላም ብያለሁ። እውነት ሲገለጥ ሰላም ለሁላችሁ አሜን ይሁን። የምን እምነት ተከታይ ነህ? ኦርቶዶክስ። ኢየሱስ ክርስቶስ አምላክ ነው? አዎ። ወደ እርሱ ጸሎት ይቀርባል? ለምን ትጠይቀኛለህ? እኔ የገባሁት መምህር ለመጠየቅ ነው። እኔን ለምን ትጠይቀኛለህ? ምን ችግር አለው? እዚሁ ኦርቶዶክስ ከሆንክ ቀላል ጥያቄ ጠየቁ። ወደ ኢየሱስ ክርስቶስ ጸሎት ማቅረብ ይቻላል? የኔ ወንድም ይቅርታ፣ አሁን መምህር አይደለሁም። እኔ ምእመን ነኝ። እምነትህን ነው ከጠየቁ፣ እምነትህን ነው። ጸሎት ወደ ኢየሱስ ክርስቶስ ይቀርባል። እኔን ለምን ትጠይቃለህ? እኔ ምእመን ነኝ፣ መምህር አይደለም። መምህርን ተዋህዶ አይደለም እንዴ? እውነት ሲገለጥ ኦርቶዶክስ እኮ ታዲያ ኦርቶዶክሳዊ ተዋህዶ ከሆንክ ታዲያ ወደ ኢየሱስ ክርስቶስ አይጸለይም? በመጀመሪያ ደረጃ ስላስገባኸኝ አመሰግናለሁ። ዘማርያም እኔ አንተን ለመጠየቅ ነበር የገባሁት። ትጠይቀኛለህ። መጀመሪያ መልሱን መልሳ፣ ችግር የለውም እሱን። እኔ ምን አለ መሰለህ፣ ለምሳሌ አይደለም ጥያቄን እቀበል፣ ችግር የለውም። መጀመሪያ ግልጽ ሆነና እና አንተ ኦርቶዶክስ የተዋህዶ ክርስቲያን ነህ? ስለዚህ ወደ ኢየሱስ ክርስቶስ ትጸልያለህ አትጸልይም? እኮ ልናገር ፍቀድልኝ እኮ መልስልኛ። እጸልያለሁ አልጸልይም? ከዛ ትናገር፣ ችግር የለውም። ትጸልያለህ? አሁን ባለኝ እውቀት ደረጃ ከፍ ብዬ ስመጣ ወደ ኢየሱስ አይጸለይም። ኦኬ፣ ግን ኦርቶዶክስ ተዋህዶ ነህ አንተ ታዲያ? የትኛው እውቀት ነው ከፍ ያልከው? ኢየሱስ ክርስቶስ ኢየሱስ የተሰቀለው መቼ ነው? እንደ መጽሐፍ ቅዱስ እውነት ሲገለጥ ምን እያወራ ነው ወንድሜ? ይቅርታ፣ ኢየሱስ ክርስቶስ የተሰቀለው መቼ ነው? ምን አሁን የገባሁት እኔ እኮ ለመጠየቅ እንጂ ለመጠየቅ አይደለም። ይቅርታ አይደለም፣ ቀላል ጥያቄ ነው የጠየቁት። አሁን ያለ ክርስቶስ የተሰቀለው መቼ ነው? አሁን እባክህ አንድ ጊዜ መምህሩን ላናግርበት እባክህ። እሺ ዲያቆን ለእናንተ ትቻለው። አጭበርባሪ የሙስሊሞች ተላላኪ ነው። የለም ቆይ መምህር ምናምን የሚባል ነገር የለም። ሃይማኖትን ሳትመሰክር መምህሩ ነው እንደሚያድንህ? ዘመሪያ ምን አገባው ስላንተ? እውነት የተጠየቀው ጥያቄ አጭርና ቀላል ነው። ማንኛውም ኦርቶዶክስ ሊመልሰው የሚችለው ጥያቄ ነው። ኦርቶዶክስ ነኝ ብለህ ራስን ካሰብክ መቼ ነው የተሰቀለው ነው። አሁን ይሄንን አብዱ ለራሱ ይመልሰዋል እኮ። እስኪ ምንድን ነው መልሱ? ግን እንደዚህ እየተሳደባችሁ ነው አሁን እናንተ እኔን እንትን የምትሉት። ጣታችሁን ታፕታፕ አድርግ። 1 ሚሊዮን ታስገባልና ታፕታፕ። እንዲህ አይነት ገልቱ ጋር እኛ እንኖር። ታፕታፕ አድርግ እዛው ነው። ለምን መሰላችሁ? አሁን የገባሁት ራሱ ከእናንተ ጋር ሰው ሲያየው ኦርቶዶክስን እያለ ስለሚያጭበረብር እውነትም ነው እንዴ ብሎ ሰው ይከተለው ሌላ ጊዜ። ገባችሁ? ምክንያቱም እዚህ ቁጭ ብሎ ከእናንተ ጋር አየው። ስለዚህ ነኝ ሲል ሰው ያምኗል። ይሄው ከነዘማርያም ከነ ታላቁ ጋር እኮ ቁጭ ብሎ ሲያስተምር ነበር ብለው ይቀበላሉ። ለዛ ነው ገብቶ ቁጭ ብሎ ከእናንተ ጋር የሚታየው ማለት ነው እንጂ ክርስትናን የሚያሳድ የሙስሊም ተላላኪ ነው፣ በኦርቶዶክስ ስም ማለት ነው። ያ እንዲታወቅ ነው። ስለዚህ ኦርቶዶክስ አይደለም እሱ፣ እንዳትሸወዱ። ወደ ኢየሱስ ክርስቶስ አይጸለይም፣ አረብ አልተሰቀለም ብሎ የሚያምን ብዙ ስተት አለው ባይዘው እሱ የሚያስተምረው እና እችን ለማሳወቅ ያክል ነው። ቀጥሉ። ሚዩት ላይ ነው ያቆን። እንደው ሌላው ቀርቶስ እንደው ክርስቶስ መቼ ተሰቀለ ሲባል መምህር አይደለው የሚል ክርስቲያን አለ እንዴ? እንዴ ማለት ኦቲ በጣም እናመሰግናለን ቃልዬ። ቅመም እኮ ነው። እግዚአብሔር ያክብርልን በእውነት። እኔ እንኳን እውነት ሲገለጽ ሲል በጣም የገመትኩት ምንድን ነው ቢበዛ ተሐድሶ መናፍቅና የሚሆነው ብዬ ነበር የገመትኩት። እስልምና አልገም፣ ምክንያቱም ፕሮፋይሉን ሳይ የመስቀል እንደዛ ነው የገመትኩት። ዘማርያምዬ ጭራሽ እኔም እንደዛ ነው የገመትኩት። እናንተ የማታውቁት ነገር አለ ዲያቆን። አሁን ሙስሊሞቹ
ክርስቶስ ከስጋዊ በፊት አለ ብለው ያምናሉ። አሁን እዚህ ቲክቶክ ላይ ያሉ ሙስሊሞች ጥሩ ወደ ክርስትና እየመጡ ነው። ስላሴ የተለያዩ አማልክት አይደሉም ይላሉ። ክርስቶስ ከተዋህዶ በኋላ እንዲህ ነው እንደዚያ ነው ምናምን የሚል ነገርም እየገቡ ነው። ጥሩ ነው። አባቶችን መጥቀስ እየጀመሩ ነው። ስለዛ አሁን እነዚህ ተሰቅሏል ብለው የሚያምኑ ሙስሊሞችም አሉ። በነገራችን ላይ ክርስቶስ ኢየሱስ ተሰቅሏል ብለው የሚያምኑ ሙስሊሞችም አሉ። ሙስሊም ናቸው ግን ተሰቅሏል ብለው የሚያምኑ ማለት ነው። እና እስልምናው ራሱ ብዙ አይነት ዘርፍ እየያዘ ስለመጣ መስቀል ስላረገ እኔ አስታወስኩት እኮ ይሄንን ልጅ 2022 ወር 23 ላይ እንደዚሁ በስነ ስርዓት በክርስቶስ ጉዳይ ስንወያይ ነበር። ተሰቅሏል ወይም አልተሰቀለም ምናምን ላይ አስታውስዋለሁ ልጁን ኦቲ እና እንደዛ ነው። ደግሞ ምንድነው አሁን ባለሁበት በደረስኩት መገለጥ ሲለኝ ያው እቺ ብዙ ጊዜ ፕሮቴስታንትና ተሐድሶ የሚናገራት ቃልና አሁን ተገልጦልኛ ምናምን እና ወደዛ ነው በቃ ራሴ ሬዲ ያደረግኩት እንጂ እኔ በዚህ ልክ እንደዚህ አልጠበቅኩትም። ይሄው ጥሩ ትምህርት ነው፣ ቆንጆ ነው። ኦቲ እናመሰግናለን በጣም። ቃልዬ የምትለው ነገር አለ? ቀጥሉ። በቃ እኔ እኮ እንትን መምህርም ዲያቆን ጻፍኩሎትና አላዩትም በሜሴጅ ማለት ነው። ከዛ መቆየት የለበትም እዚህ ጋር። ለዛ ነው እኔ ቶሎ ብዬ ገባሁት። ከቆየ ሰው ገብቶ የሚወጣም አለ። አሁን ይሄን ያልሰማ አለ። ቅድም ከእናንተ ጋር ያየው ያ ሰው አሁን ሌላ ቦታ ገብቶ ኦርቶዶክስ ነኝ ሲል መስቀል አድርጓል እንደምታዩት ፕሮፋይል ምናምን እና አዎ ብሎ ይከተለውና የሚለውን እንደ ኦርቶዶክስ። አሁን ደግሞ ያለው እንደምታውቁት አብዛኛው የሚማሩ እዚህ ላይ ነው አይደለም። ቤተክርስቲያን ሄዶ የሚማር የለም። የሚማረው ሶሻል ሚዲያ ላይ ነው ህዝብ ያለው። ስለዚህ እዚህ ጋር እንደ አዲስ ነው እሱን እየሰማ ያለው ማለት ነው። እና ለዛ ብዬ ነው። ቀጥሉ፣ ቃሎት ያሰማሉ። እሺ፣ እግዚአብሔር ያክብርልን። በጣም ነው ከልብ የምናመሰግነው። ጥሩ ማንቂያን ያደረክልን። ደግሞ እየጠፋህ ነው። ቃልዬን ታውቁታላችሁ? ግን ታውቁታላችሁ? ቃልዬን ግን ስንቶቻችሁ ታውቁታላችሁ? እኔ አሁን ያልከውማ እኮ በደንብ ነው የገባኝ። መቼ ነው የገባኝ መሰለ? አንድ ስሙን ማንገልጠው ሰውዬ መልስ ትላንትና ስትመልሱ እየሰማው ነበርና እያሳቀኝ ነበር። አምላክ ነኝ ያለበት ቦታ የለም ብሎ የተናገረና በገነት እኮ ሲመላለስ የነበረው አለ። በገነት ሲመላለስ የነበረው ማን ነው? ስለዚህ ክርስቶስ ቅድመ ስጋዊ እግዚአብሔር መሆኑን እየመሰከሩ ነው ያለው። እንዴ አይ ዲያቆን፣ እነሱ እኮ አልተሰቀለ የሚሉና ላለመሰቀሉ ማስረጃ መስቀል ሊሆኑ አምላኬ አምላኬ ብላል የሚል እያለ ላለመሰቀሉ ደግሞ መስቀል ላይ ተሰቀሉ ደግሞ አምላኬ አምላኬ ብሏል። ትንሽ ከበድ ይላል እንትናቸውና እግዚአብሔር ያድናቸው፣ እግዚአብሔር ይፈውሳቸው በምሕረቱ። እውነት በጣም ይከብዳል። አይ ትናንትና በጣም እያሳኩ ነበር ነው ማለት መልሱ ራሱ እዛው በዛው የሚገኝ ማለት ነው። እዛው ማለት በጣም እና ደግሞ ሰው እንዴት በኤአይ ትምህርት ይመሰርታል? እንደው ሰርች አድርጎ ጎግል ላይ የምታገኙትን ነገር እንዳለ ብድግ አድርጎ ያደርጋል። እንትን እኮ ነው ምን ብለው ይጠይቁታል? ኢዝ ጂሰስ ክራይስት ክሩሲፋይድ አኮርዲንግ ቱ ኢስላሚክ ሊተሬቸር ይሉታል። ከዛ ኢስላሚክ ሊተሬቸርን ይወስድና እንትና የኔታ ቻት ጂፒቲ እሳቸው መቼም ቸር ናቸው፣ ለጠየቃቸው እጃቸው ዝርጉ ነው፣ የዋህ ናቸው፣ አይሰስቱም፣ አባታችን መቼም ጥሩ ሰው ናቸው ይናገራሉ፣ ይተነትናሉ፣ እንዲህ ነው ይላሉ። ከዛ ቀጥለው ምንድን ነው ይሄ ችግሩ? እስከ 2ኛው መቶ ክፍለ ዘመን ክርስቶስ ተሰቅሏል ብለው የሚያምኑ ነበሩ ብለው ይጠይቃሉ። ለዛ ደግሞ መልስ ይሰጣሉ። የኔታን መልስ ይዙና ከዛ ኮፒ ፔስት ትደረጋለች። ከዛ ተመልሶ ይሄዱና ምንድን ነው ችግሩ ግን ይሄ ባይኖርበት ይላሉ። ከዛ መልስ ይሰጣል እና በጣም ፈኒ ነው ማለት ኢቨን ትርጉሙን ራሱ እኮ እንዲሁ ማየት ይቻላል። የኔታ ላህይ ይታወቃል፣ የቻት ጂፒቲ ላህያቸው ይታወቃል። አነጋገራቸው እንደ ማንኛውም መርጌታ የንግግር ዘይ ያላቸው ቻት ጂፒቲ ሲናገሩና በስነ ስርዓት ነው ዲቴክት ማድረገው። የኤአይ የሆነ ነገር ካለ ከግራፊክሱ፣ ከቃላት መረጣው፣ ካጀማመሩ፣ ከሀሳብ ፍሎ ከሁሉም ነገሩ በቃ ታውቀዋለህ እንዲሁ የቻት ጂፒቲ እንደሆነ ማለት ነው። እና እንደው ሌላውን ነገር እንኳን ትተህ ለምሳሌ እኔ የሆነ ሰው ያዘጋጀውን ፓወርፖይንት እኔ ባቀርበው የወንድሜ ከሆነ ችግር የለውም። ምክንያቱም የወንድሜ ነው ተረድቻዋለሁ ምናምን ልል እችላለሁ፣ አስረድቶኛል ልል እችላለሁ። ግን ያንተን ወስጄ የኔ ፓወርፖይንት ነው ብዙ ወራት ለፍቼበት ነው ያቀረብኩት ብል
ሐሰተኛ ነው የምሆነው አይደለ? ሐሰተኛ ነው የምሆነው እና ከዚህ በፊትም አንድ የሆነ ሰው እየሰራውን ፓወርፖይንት 3 ወር ለፍተንበት ነው ያዘጋጀ ነው ብለው 2 ዓመቱ ነው ፒፒቲው ከተዘጋጀ እኛ ላይ ሁላ አለ እና መልሶ የኛ ነው ብለው ደግሞ ሲያቀርቡት ምን ያክል ሼምለስ እንደሆኑና ብሬንዎሽ እንደሚያደርጓቸው ተከታዮቻቸውን በዚህ ማወቅ ይቻላል። ኤኒዌይስ ግን ወደ ቀደመ ነገራችን እንመለስና ትምህርታችንን እንቀጥል። እሺ እግዚአብሔር ያክብርልን። እሺ ያው ትምህርት ይሆናል ለወደፊቱም። ያው ቃልዬ አንድ የነገረን ነገር ምንድን ነው? ከአሁን በኋላ በፕሮፋይል እንዳንሸወድ፣ በሚናገሩ ንግግር እንዳንሸወድ፣ ምን ያክል ድራማ ሊሰራ እንደሚችል ሰው በዚህ ልክ ይሄዳል ማለት ነው። በእርግጥ ጳውሎስም ነግሮናል። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ያስታል ነው የሚለው፣ ይለውጣል ነው የሚለው፣ የብርሃን መልአክ እስኪመስል ድረስ። ስለዚህ ቀላል ናት ለማለት ነው። እንዲመስሎ መታየት ቀላል፣ የብርሃን መልአክ እስኪመስል ድረስ ግን ራሱ ይለውጣል። ስለዚህ በዚህ ልክ ሴጣን ይሄዳል ማለት ነው ክፋቱ እንጂ እኔ ሙስሊም ነኝ እኔ እንደዚህ ነኝ ብሎ በይፋ ኦፊሻሊ መጥቶ ጥያቄ ያለኝ ባስተማራችሁት ላይ መጠየቅ እነዚህ ኦፊሻል ቆንጆ ነበር። ግን ብዙ ጊዜ ሴጣን የብርሃን መልአክ ደግሞ ይመስላል። ስለዚህ ምንም አይደንቅም ለማለት ያክል ነው። እሺ በተማረው ትምህርት ጥያቄ ሌላ ሰው ያለው ካለ ላስገባ። ታላቁ ሁላችሁንም ሰላም ብያለሁኝ። ያው ቄሶቹን እዛ ብለን እኮ ነው መነኩሴው ተበዝ መልአከ ገነት ቡራኬው ድረሰኝ። እንዴት አሉ? ደስ ብሎኛል ነበር። ሰላም አሉ? እግዚአብሔር ይመስገን በጣም ደህና ነኝ፣ እግዚአብሔር ይመስገን። አይከታች እየተማርን ነው፣ ፍታብታብ እያደረግን እና ግን ይሄን ሳቁን ግን መቆጣጠር አልቻልንም። ታብማ በቃ አሁን እኮ እጃችን እኮ አሁን እኮ እንትን ሆነ እኮ መልአከ ገነት እነ ታላቁን እነ ዘማርያምን ስናይ ጣታችን እስኪያመን ድረስ ነው በደስታ ለጊዜው የምንደግፈው ዲያቆን ዘማርያምን ነው። ታላቁ ገና አለየለትም፣ ወደዚያም ሊሄድ ስለሚችል እዚያ ጋር ድጋፋችንን እናቆም። ቀይስ እናቆም። ለታላቁ አንሰ እኔ ቀሲስ የኔ ቲም ነበሩ አይደል እንዴ? ከመቼ ወዲህ የተቀበሉ እዚህ ላይ ልዩነት አለ። የሆነ ባለፈው አግኝቸው ቀሲስ መጽሐፍ መነኮሳትን በደንብ ብታየው ምናምን እያለኝ ነበረና አዝማሚያውን ሳየው የታላቁ ምናልባት ሰርገን ይችላል አይታወቅም። አየ ታላቁዬ ከመሐመድ አንድ ስቴፕ የርቅ መስዋዕታቸው ነው የደገፉ አንድ ስቴፕ መስዋዕታቸው ነው የደገፉ ታላቁዬ አለየለትም። የታላቁ ገና ስለሆነ ሲያገባ ነው የምናረጋግጥ። ቀጥሉ። እሺ አሁን በተማርነው የነገረ ክርስቶስ ትምህርት ላይ የክርስቶስ ቤዛነት አዳኝነት በሚለው ላይ ጥያቄ ያላችሁ ሰዎች ካላችሁ ጠይቁ። ድረሱን አልጨረስነውም። እንደምታውቁት ነገ እግዚአብሔር ከፈቀደ በድህነታችን ውስጥ አንደኛው ድህነታችን በስላሴ ፍቃድ የተደረገ መሆኑን ከሃይማኖት አበው 4 አስረጅ ነው 5 አስረጅ ጠቅሰናል። ድህነታችን የተፈጸመው በስላሴ ፈቃድ መሆኑን አይተናል። አዳም ምን ላይ ወድቆ ነበረ? ቀድመን ያየነው ማለት ነው። ሰው ምንድን ነው? በምን መልኩ ነበር የተፈጠረው? እግዚአብሔር አምላክ እንዴት ነው ሰውን ያከበረው? ከዛ ምን ትእዛዝ ተሰጠው? ያቺ ዕፀ በለስ ምንድናት? የገዥና ተገዢ መሆኑን ጾምን ጭምር ለማስተማር እና ደግሞ ለአቂበ ሕግ ጭምር መሆኑን። ከዛ ይህንን ሕግ ሲጥስ ደግሞ አዳም ምን ገጠመው? ከዛ አዳም ላይ ድህነት አገኘ። ያለው 2 አማራጭ ነው፣ ማዳን ወይ ደግሞ አለማዳን። ካዳነው ፈታሂነቱስ እንዴት ነው? የፈረደበት የሞት ፍርድስ እንዴት ይደረጋል? ካላዳነው ደግሞ መሐሪነቱስ እንዴት ይሆናል የሚለውን ታላቁ ወደም አብራራ። ከዛ መዳንና ፈውስ የሚለውን ፈውስ ስንል የስጋን ነው። መዳን የሚለው መጽሐፍ ቅዱስ በሁለት መንገድ ተገልጿል። ከስጋ የጥፋት ራሱ መዳን ይባላል፣ ሎጥ ከሰዶም እንደዳነ። ሁለተኛው ደግሞ ከዲያብሎስ ከኃጢአት ስርዓትም ነፃ መውጣት ደግሞ መዳን ይባላል፣ የኃጢአት ስርየት ማግኘትም ጭምር። ከዛ ደግሞ በመዳን ሂደት ውስጥ ክርስቶስ ለእኛ ያደረገልንን የማዳን ሰዎች በሙሉ በቤዛነት ውስጥ እንደሚጠቃልሉ አይተናል ማለት። አሁን ዛሬ በተማርነው ትምህርት ላይ ከዛ እያይዘን መጨረሻ ላይ ምንድን ያደረግነው በእኛ መዳን ውስጥ የሥላሴ ፈቃድ ነው የአምላክ ሰው መሆን። የአምላክ ሰው መሆን ከአሳው ከየት የሚጀምረው? ከብስራት። ገብርኤል ሲያበስራት ራሱ የብስራት ነው። የመጀመሪያ ሔዋን የእባብን ቃል ነው የሰማችሁ፣ ሁለተኛ ሔዋን ደግሞ የገብርኤልን ቃል ነው የሰማችሁ። ካሳ ነው።
እመቤታችን ቅድስት ድንግል ማርያም ራሱ የካሳው አንድ አካል ናት። ምክንያቱም በዳግሚት ሔዋን ገነት የወጣ ነው፣ በሰከንድ ዲቪ በድንግል ማርያም ደግሞ ወደ ገነት ገብተናልና ይህም የካሳው አካል ነው። ስለዚህ በስርዓቱ የተላከው መልአክ እመቤታችን ቅድስት ድንግል ማርያም ሴት ምክንያት ስህተት ናት የሚለውን ምክንያት ድህን እንደሆነች ጭምር ያሳየበት ነው። ስለዚህ ካሳ ነው እንዳለ ሙሉ ጸለየ፣ ለመነ የሚሉት ቃሎች በሙሉ በብርቱ ጮትና ልመና አቀረ የሚሉት በሙሉ ካሳ ነው፣ ቤዛነት ሪዲሜሽን ውስጥ የሚገባ ነው። ለምን እንደዚያ ብሎ ጸለየ? አዳምን ተገብቶ በአዳም ምትክ የማይደመጠው ግዱፍ የነበረው ጸሎቱ ውኩፍ ሆነ። የሰው ልጅ ጸሎታችን ተቀደሰ፣ ተባረከ ለማለት እንደሆነ አይተናል። ጠቅላላ ባለ ሁኔታ ይህን ነው ዛሬ የተማማርነው ማለት ነው። ስለዚህ ነገ ደግሞ እግዚአብሔር ከፈቀደልን ደግሞ በስላሴ ዘንድ የተደረገልን ድህነት፣ እርቅ፣ ፍቅር፣ አንድነት ከመጽሐፈ ኪዳን ከመጽሐፈ ቅዳሴ እንዲሁም ደግሞ ከሃይማኖተ አበው ከነዚህ 3 መጽሐፍቶች እያጣቀስን ከውዳሴ ማርያም ከምንደግመው ከትምህርተ ህቡዓት ጭምር ይህን እናነሳለን ማለት ነው። እግዚአብሔር ከፈቀደ የነገ ሰው ይበለን ማለት ነው። ከዛ በዚህ ጉዳይ ላይ በድህነት ላይ በነገራችን ላይ የኃጢአት ስርየት አገኘን፣ የዘላለም ሕይወትን አገኘን፣ ገነት ተከፈተልን ብቻ ሳይሆን ሚስጥረ ስላሴ ጭምር ተገለጠልን። ሚስጥረ ስላሴ እኮ የተገለጠ እኮ በአምላክ ሰው መሆን ነው። ስለዚህ የድህነቱ አንዱ አካል ነው። አየህ፣ ምክንያቱም አብ በሰማይ ሆኖ የምወደው ልጅ ያለ መንፈስ ቅዱስ በርግብ አምሳል ወረደ። ይሄ ራሱ የድህነታችን አካል ነው። ይሄ ጭምር ሁሉ ነገ እግዚአብሔር ከፈቀደ እናየዋለን ማለት ነው። ስለዚህ የወልደ እግዚአብሔር ድህነት ፈጸመልን አስታረቀን ብቻ ሳይሆን ራሱ የራሱ የድህነታችን አካል ነው። ስላሴ የራሱ የነፍሳችን መድኃኒት ተብሎ ይጠራሉ። ይህን ጭምር እግዚአብሔር ከፈቀደ ሊጦን ላይም አለ በአምላክ ሰው መሆን ያገኘው ድህነት ጭምር እዚህ ጋር በደንብ እናብራረዋለን። ከዛ ደግሞ ያዳነን ደግሞ አምላክ ክርስቶስ ደግሞ ፈጣሪ ነው። ይህን ራሱ የድህነታችን አካል ነው። ክርስቶስ እኮ ለዓለም ተሰቅሏል፣ ግን ነቢይ ነው ማለት አይቻልም። አይታችኋል። ክርስቶስ እኮ ዓለምን እኮ አድነዋል፣ ግን እኮ ክርስቶስ እኮ ፍጡር ነው ካላንድ ሰው ኑፋቄ ነው። ሎቱ ስብሐት። ስለዚህ አንድ ሰው ስለ ድህነተ ዓለም እያወራ ስለ ክርስቶስ ማዳን እያወራ የአምላክን ማዳን አምናለሁ፣ ለዓለም እኮ ተሰቅሎ ሞቷል፣ ያ ያዳነኛ አካል እኮ ነቢይ ነው፣ ሐዋርያ ነው፣ ፍጡር ነው ካለ ሎቱ ስብሐት መናፍቅ ነው ማለት። ስለዚህ ያዳነን አካል ማንነቱ ጭምር ጠቃሚ ነው። ሰዎች የሰው ልጅ ማን ይሉታል ያለው ጥያቄ እችን ጭምር ነገር ጊዜ ካለን ነው እንግዲህ፣ ከሌለን ደግሞ እየቀጠን ሄዳለን ማለት። ሁለተኛ ያዳነን ያ አካል የሞትን ያለ ኃጢአት ነው። ለእኔ ብሎ ሞቷል ክርስቶስ፣ ለዓለም ብሎ ተሰቅሏል፣ ግን እኮ እሱ ራሱ ኃጢአተኛ ነበር ማለት ራሱ ኑፋቄ ነው። ስለዚህ የሞተልን ንጹሐ ባህሪ ኢየሱስ ክርስቶስ ነው ብሎ ማመን ጭምር ይጠይቃል ድህነት ውስጥ ማለት። ይሄ ራሱ ግዴታ እንዳለብን እንዳንረሳ ለማለት በሚያክል ነው። ከዛ በድህነት ደግሞ የኃጢአት ስርየት እንዳገኘን፣ ከዛስ የዕዳ ደብዳቤያችን ተቀደደ፣ ከጨለማ ወደ ብርሃን ወጣን። ሁላችን የምታውቁት ነው። በጨለማ የነበረ ሕዝብ ብርሃን አየ እንዳለው፣ ከሞት ድነን ሕይወትን አገኘን፣ ለዲያብሎስ ከመገዛት ነፃ ወጣን፣ በነፃነት እንድኖር ክርስቶስ ነፃ ወጣን እንዳለው ነፃ ወጣን። ይሄ ሁሉ የድህነታችን አካል ነው። ከፍዳ ዳንን። ምን ነበረ ፍዳው? ቁራኝነት ምንድን ነው? እነዚህ ሁሉ ድህነት ውስጥ አብረን አካተን ያለን እንጂ አንዷን ብቻ ነጠን ቤዛነት እርቅ ብቻ አንልም። በጣም ሰፋ አድርገን እግዚአብሔር ከፈቀደ ነገረ ድህነትን በደንብ እኔ እስቲ ድንገት ከተያዘ በሪከርድን መንገድ ደጋግማችሁ ስታዩት በደንብ ግልጽ ከሆነልን እናየዋለን ማለት ነው። እንድትጓጉ ነው ድረስ ርሱን የነገርኳችሁ። ነገ የምናያቸውን በማጣቀሻና በማስረጃዎች በመጽሐፍት የምናያቸውን ነገ በደንብ ጓጉታችሁ በአካል በላይቭ ላይ እንድትገኙ እነዚህን ሁሉ እናካትታለን። በጣም የሚገርመው ለእያንዳንዱ ማስረጃ የምንጠቅሰው ከትምህርተ ህቡዓት ጌታችን ከሙታን ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ኪዳን አለ፣ ትምህርተ ህቡዓት አለ፣ ሊጦን አለ። እሱን ከመጽሐፈ ቅዳሴ ከሃይማኖተ አበው ቤተክርስቲያናችን በስርዓተ አምልኳ ከምትጠቀምባቸው መጽሐፍቶች አካተን እናያለን ነገ ማለት ነው። ስለዚህ ኪዳን እንዴት ነገርነት ውስጡ እንዳለ፣ ትምህርተ ህቡዓት ውስጡ እንዴት እንዳለ፣ አባቶቻችን ጠዋት ሊጦን ከኪዳን በፊት የሚያደርሱት እንዴት ነገርነት ውስጡ እንዳለ፣ ውዳሴ ማርያም እንዴት ውስጡ እንዳለ፣ እነዚህን ሁሉ ድህነቶች ሁሉ ውስጡ እንዳለ በዚህ አጋጣሚ ገድላት ድርሳናት እንዴት የድህነታችንን አካል እንዴት አድርጎ እንደሚያብራሩት በስፋት እናይበታለን ማለት ነው። ነገ እንግዲህ ታላቁን ሰዓት እንደሚመቸው አላቅም። እሱን ሰዓት ቀጥረን አባቶቻችንም ተገኝታችሁ በደንብ አድርጋችሁ እኛ የምናጠመውን እያቀናችሁ የምናጎድለውን እየሞላችሁልን ደግሞ ትክክል እንቀጥላለን። ጥያቄ ያለው ሰው እንቀበል፣ አንድ ሁለት ሰው እንቀበልና ከዛ እናጠቃለን። ለዛሬ በተማርነው ትምህርት ላይ ጥያቄ ያለው ሰው የሆነ ነገር ልበልና ይቅርታ፣ ሰዓቴ ስለደረሰብኝ ነው። ይቅርታ። ትምህርቱ በጣም ወሳኝ ነገር ነው። አንደኛ በእናንተ በኩል የሚሰጠውን ትምህርት
ሪከርድ እያደረጋችሁ በዩቲዩባችሁም ጭምር ተከታታይ ትምህርት በተለይ ለሌላም ሰው እንዲያየው ዩቲዩብ ጥሩ ነው። ዩቲዩብ እኔ በጣም ያየሁት ነገር እዚህ ላይቭ እዚህ ጋር ሰው መሰባሰቡ ጥሩ ሆኖ ሳለ ቲክቶክ ነገር ግን ወደ ኋላ ተመልሶ ለማየት ያስቸግራል እና እውነት ነው ልጆቻችን አሉ ሪከርድ የሚያደርጉ ዩቲዩበሮች አሉ ጥሩ ነው። ግን በእናንተም በኩል እንደዚህ ያሉ ተከታታይ ትምህርቶች ዶክመንት ቢደረጉ ጥሩ ነው ብዬ አስባለሁ እና ታላቁም አንተም አድርጉ። ሁለተኛ ከታች ያላችሁ ምዕመናን በጣም ጥሩ ጊዜ ነው ይሄ ጊዜ በእውነት ወጣቱ ትጥቁን ታጥቆ በስነ ስርዓት የሚያስተምሩ በጣም ጠንካራ ልጆች ይኸው ፊት ለፊታችሁ ላይ አሉ። ትምህርት ሲሆን በጣም ትኩረት ስጡ። እንደምታውቁት ይሄ ፕሮቴስታንቱ ዓለም ያዝ ሲደረግ ነገር እኛ ለካ እዚህ ግርላት ላይ ይሯሯጡ የነበረው ነገረ ድህነት ላይ ምንም የሚያወሩት ነገር ስላልነበራቸው እንደሆነ አሁን ነው የተረዳነው። እግዚአብሔር በሚያውቀው ዛሬ ድንግል ማርያም ወላዲተ አምላክ አትባልም ያሉት ሰዎች ከዓመት በፊት ማርያም ድናለች አልዳነችም የሚል ቶፒክ ሁሉ ይዘው ይመጡ ነበረ። ሐዋርያት ድነዋል አልዳኑም ሲሪየስሊ በቶፒክ ደረጃ ሲያወሩ ነበረ። እና ይሄ ነገር እንዴት ነው ክርስቶስንም ራሱ ድኗል አልዳነም ሊሉ ነው እንዲህ እያልኩኝ ነበር እኔ ሎት ስባት እና እንደዚህ ያሉ ጥያቄዎች አድገው ዛሬ የገርላት ጉዳይ ሙሉ በሙሉ ተመልሷል። ሙሉ በሙሉ አጀንዳ በማይሆን ደረጃ ሲመለስ ወደ ዶግማ ተገባ ማለት ነው። እና ዶግማ ላይ ሲያዙ የቀዳዳቸው ብዛት እያያችሁት ነው። የኑፋቄ ማት እየተፈለፈለ ነው። በቃ በደንብ ያዝ ሲደረጉ የሚተፉት ያን ነው። ይሄ ማለት ደግሞ ከትምህርት ባዶነት የሚመጣ ነገር መሆኑን ኦርቶዶክሳውያን መረዳት አለባቸው። አንድ ሪያሊቲ ማወቅ ያለብን ዛሬ ከቤተክርስቲያን ወጥተው ቤተክርስቲያን የሚከሱ ሰዎች እያያቸዋቸው ነው። የወጡት ሲጀመርም ዶግማን ይሄ ትምህርትን ባለማወቃቸው ነው። የቤተክርስቲያን ትምህርት ጠንቅቀው ባለመረዳት ነው። እና ህዝብ እውቀትን ከማጣት የተነሳ ጠፍቷል ይላል የእግዚአብሔር ቃል። እና አለማወቅ ያጠፋል በእውነት ለመናገር። ስለዚህ ትምህርት ላይ በጣም ፎከስ አድርጉ። ትምህርት ታውቃላችሁ ተከፍሎ ነው። በተለይ በውጭ ሀገር ቴዎሎጂ ቀላል ክፍያ አይደለም ያለው እውነት ለመናገር በጣም በአንድ ወቅት ላይ እንደዚህ በሆነ ጉዳይ እዚህ እንደዚህ ስናፈላልግ ክፍያው በጣም ከአቅማችን በላይ ሆነብን። በጣም ከመጠን በላይ እውነቴን ነው የምነግራችሁ። እና ያውም ደግሞ እንደዚህ የጠራ ዝም ብሎ እንግዲህ ትምህርት ታውቃላችሁ የምትፈልጉትንም የማትፈልጉትንም ነው የምትማሩት። ትምህርት ካሊኩለም አለው። ያንን በጠበቀ መንገድ ፍልስፍናውንም ምኑንም አብሮ ነው የሚሰጠው። ትምህርት ላይ የቴዎሎጂ ትምህርት ፍልስፍናው ራሱን የቻለ ፊሎሶፊ ራሱን የቻለ ትምህርት አለው በዚያ ውስጥ ማለት ነው። እና አያስፈልግም ማለት ሳይሆን ብዙ መርጠን የምንፈልጋቸው ነገሮች መማር አንችልም። መርጠን መማር የምንችለው ወደ ሌላ ሌቭል ላይ ስናድግ ነው። እና እንደዚህ ያሉ ትምህርቶች የምንፈልጋቸው ነገሮች ላይ ፎከስ አድርገው ወጣቶቹ መምህራኑ ሲያስተምሩ በስነ ስርዓት ቁጭ ብላችሁ መማር ይልመድባችሁ። በዚህ ኦርቶዶክሳውያን አትታሙም በእውነቱ። ሌላ ቤት ትምህርት ላይ 800 1000 ሰው ቁጭ ብሎ የሚማር እኛ እናይም። እና ለዚህ ምስጋና አለን። ወጣቶቹ በርቱ፣ ጠንክሩ። ቤተክርስቲያንን ቄስና መነኩሴ ጳጳስ ብቻ አይደለም የሚጠብቃት፣ ምዕመኑም መታጠቅ አለበት። ምዕመኑ ካላወቀ እኛ ብንፈራስ እኛ ዝም ብንልስ ምዕመኑ ራሱ መላሽ ይሆናል ማለት ነው። መታጠቅ አለበት። የትጥቁ የእግዚአብሔር ቃል ነው። እና እንደዚህ ያሉት ነገሮች ላይ በርቱ። እኔ ፕሮቴስታንቱ እግዚአብሔር በሚያውቀው በቃ አጀንዳቸውን በሙሉ ተቀምጠው ባዶ እጃቸውን ቀርተዋል። ባዶ እጃቸውን መድኃኔዓለም በሚያውቀው በምንም ጉዳይ ላይ ዛሬ መተው ከኛ ጋር ዲቤት መግባት እንደማይችሉ እያያችሁ ነው። ምንም ጥያቄ የለውም። እርስ በርሳቸው እንኳን የማይስማሙበት በነገረ ክርስቶስ ላይ የማይስማሙ አንድ ሙሉ ወንጌል ውስጥ ሆነው ወይንም መሰረተ ክርስቶስ ውስጥ ሆነው አንድ ዲኖሚኔሽን ውስጥ ሆነው ሁለት አይነት ትምህርት ነው የሚያስተምሩ። ገና ወላዲተ አምላክ እመቤታችን አምላክን የወለደችው ወይስ ገና እያወሩ ነው። እዚያ እንትን ጉባኤ ቁስጥንጥንያ ላይ እና ይሄ ኤፌሶን ላይ ገና ናቸው ያሉት እዚያ 3ኛው መቶ ክፍለ ዘመን ላይ ገና እዚያ። እና ይሄ የሚያሳየው ምንድነው? የትምህርት እጥረት ነው። የቤተ ክርስቲያን ትምህርት ዶግማ ላይ ያላቸው ትምህርት ዜሮ በመሆኑ
ጎርጎርዮስ ዘንዝናዙ መሰለኝ አይደለ ዝንቦችና መናፍቃን አንድ ናቸው ያለው። ዝንቦች ቆሻሻ ነገር ባለበት ህር ብለው ይሰፍራሉ፣ መናፍቃንም በእኛ ድካም ላይ ነው የሚሰፍሩት ብሏል። እና የሆነ ደካማ ነገር ሲያገኙብን እኛ ላይ ከመረባረብ በዘለለ የሆነች በነጭ ወረቀት ላይ ያለች ጥቁር ጠብታ ከማየት በዘለለ የቤተ ክርስቲያን አስተምሮ ላይ መተው መሞገት እንደማይችሉ እያየናቸው ስለሆነ በዚህ በጣም ደስ ይለናል። የሆነ ሆኖ ግን እኛ ላይ ግን በደንብ መበርታት አለብን። ትምህርት ላይ መጠንከር አለብን። ትምህርት የሚያስተምሩት ሰዎችን በደንብ ፎከስ አድርጋችሁ ቴንኪው ማለት ራሱ በኮሜንት ማበረታታት እንደው እውነቴን ነው። በብዙ ነገሮች ሰፖርት ማድረግ ለትምህርት የሚያስፈልጉ ማቴሪያሎችን በማቅረብ ማገዝ ይቻላል። ይሄ የሚማረው ከሚያስተምረው ጋራ ይካፈላል አይደል የሚለው ቅዱስ ጳውሎስ። እና እንግዲህ እንዲህ ባለ ነው ዋንስትኒ ለተሊካው ምንድን ነበር ለተሊካው በነዋይ ወን የሚላቸው ያ ሉቃስ ላይ እኮ አለ ጌታ ሴቶችን በገንዘባቸው ያገለግሉት ነበር ተብሏል። ገንዘባቸው የተባለው ህዋሳቶቻቸው ናቸው ማለት ራሳቸውን ለእግዚአብሔር ለቅዱስ በማድረግ ክርስቶስን በቅድስና በመከተል ብቻ አይደለም በገንዘባቸው ጭምር የሚያስፈልገውን ነገር በማድረግ ጭምር ያገለግሉት ነበር ተብሏል። እና አገልግሉ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን። ቃለ ሕይወት ያሰማልን፣ እድሜና ጤና ይስጣችሁ። የበለጠ እንድታገለግሉ ቅዱስ እግዚአብሔር የምስጢሩን የትርጓሜውን የቃሉን ደጅ ይክፈትላችሁ። ህይወታችሁን ኑራችሁን ለበረከት ያድርግ። ከክፉ ነገር ሁሉ ይጠብቃችሁ። ከልብ አመሰግናለሁ። ከዚህ በኋላ ማውራት ስለማልችል ነው። እግዚአብሔር ይስጥልኝ። ቀሲስዬ በጣም ይቅርታ አድርጉልኝ ስለቀደምኩኝ። በፍጹም መላከ ገነት። እሺ መልካም የሥራ ሰዓት ይሁን ለወት እናመሰግናለን። መላከ ገነት እንደዚህ የመጣችሁም አባታዊ የሆኑ ምክሮችን ምዕዳኖችን በጣም ቡራኬም ጭምር ስለሚያስፈልገን አትጥፉብን። ካህን አይንተ እግዚአብሔር ነው፣ የእግዚአብሔር አይን ናቸው ካህናት። ስለዚህ የእነሱ መገኘት ቀላል ነገር አይደለም። ይህ ቴክኖሎጂ ደግሞ መቀደስ ደግሞ አለብን። ቴክኖሎጂውን ለበጎ ነገር እንጠቀመው። በነገራችን ላይ አሁን ቀሲስ ያነሱት አሁን ገድሉ ተደብቋል የሚለው ለዛ ነው፣ እውነትም ነው። እንግዲህ ያስቡት፣ ድንግል ማርያም የወለደችው አምላክ ይባላል አይባልም? ወላዲተ አምላክ ትባለች አትባል? እዚህ ደረጃ ላይ ያለ ሰውን አሁን ድርሳነ ማህያዊ የሚያወራው እዚህ ደረጃ ላይ ያለ ሰውን አሁን ስለ ተአምረ ማርያም የሚያወራል? እውነት ይሄ ሰውን አሁን ስለ ገድለ ክርስቶስ ሰምራ የምናወራው? ስለዚህ ምንም የለም። ስለዚህም እግዚአብሔር ከፈቀደ ታላቁ አንዱ ያዝነው እቅድም ምንድን ነው? ሙስሊም እስልምና እምነት ተከታዮች በገላት በድርሳናት ላይ የሚያነሷቸው ጥያቄ ሌላ ጊዜ የምናየው ነው። እሱን ይዘነዋል። አንዱ በአምስቱ ሶላዎች መካከል ያላቸው የእርስ በርስ ልዩነት ራሱ አምስቱ ሶላዎች ራሱ የተለያየ ትምህርት አላቸው። ኢየሱስ ብቻ በሚለው ራሱ የተለያየ ምልከት አላቸው። ይህን ጭምር በሂደት የምናየው ነው ማለት ነው። ለዛ ነው ታላቁ የሚጨምር ነገር ካለ ፓተርን ሪኮግኒሽን ነው። እዚህ ያሉ ክርስቲያን ቲክቶክ ላይ ያሉ ክርስቲያኖች ፓተርን እንዲያዩ ነው። አንድ ሰው ሃይማኖቱ ዲፌንድ የሚደረግ ነገር ከሌለው መጀመሪያ የሚያደርገው ነገር አታክ ማድረግ ነው። አታክ ለማድረግ ደግሞ ዶክትሪናል የሆኑ ነገሮች ላይ አታክ የሚደረግ ነገር ካጣ ሳይኮሎጂካሊ ለማሸማቀቅ የሚያደርገው ነገር ምንድነው? ቀጣይ በገድል በድርሳናት መሄድ ነው። ይሄን አካሄድ ፕሮቴስታንቶቹ ሄደውበታል፣ አላዋጣቸውም። 2 ዓመት ነው ግፋ ቢል የሄዱበት። ተመሳሳይ መንገድ ሙስሊሞች እየሄዱ ነው። የአኽባብ እየመጣንላችሁ ነው። እናንተ ደግሞ ሙስሊሞቹ እየመጣንላችሁ ነው። የከደጃ ቀሚስ ውስጥ ቀርቅሩኝ ምናምን የለም። ከዛ በኋላ እየጀመራችሁት እናንተ ናችሁ። ይሄ ያሸማቃል ምናምን ብላችሁ የምታስቡት ነገር እያወጣችሁ ዶክትሪናሊ ምንም አይነት ነገር ስላላገኛችሁብን፣ ዶክትሪናሊ ምንም የሚነቀፍ ነገር ስላጣችሁብን ገድል ድርሳናት ላይ ሄዳችሁ ልክ እንደ ቀለም የተወሽቃችኋል። ገድላት ድርሳናት በንጽህና የሚነበቡ መጽሐፍት እንደመሆናቸው መጠን አቃጥለው ነው ያስወጧቸው፣ ፕሮቴስታንቱን ራሱ ማለት ነው። ተመሳሳይ ገደል ሙስሊሞች እየገቡ ነው፣ ያው ገደል ውስጥ ማለት ነው። ፕሮቴስታንቶችን ያላዋጣቸውን የገድል የሆነ እየመራረጡ ማቅረብ ነገር ሙስሊሞቹ ገብተውበታል። ተመሳሳይ እኔ የሚገርመኝ
ቀለሜ ሲያቀርበው የነበረውን ነገር ራሱኑ በስክሪንሾቱም በቃ ላይቭ ላይ ነው ስክሪንሾት የሚደራረጉት። ያኛው ሲያቀርብ ይሄኛው ስክሪንሾት ያደርጋል፣ ይሄኛው ሲያቀርብ ያኛው ስክሪንሾት ያደርጋል። ከዛ ይሄው እዚህ ጋር ይላል፣ እዚህ ጋር ምናምን ይሉሃል ማለት ነው። ስለዚህ ያንኑ ነገር ነው ይዘውት እየመጡ ያሉትና ፕሮቴስታንቱን ያስበላ አካሄድ ስለሆነ እናንተንም ያስበላችኋል። ታያላችሁ። 1 ዓመት ከቆያችሁ ነው በገድላት ድርሳናትን እየገለጣችሁ 1 ዓመት ከቆያችሁ ነው ፍርክስክሳችሁ ወጦ እርስ በርሳችሁ ተወጋግዛችሁ እርስ በርሳችሁ ተነኳኩታችሁ ታልቃላችሁ። የቅዱሳን አምላክ ያያል፣ እግዚአብሔር አይዘበትበትም ብሏል። የገድላቸውን ፍሬ የድካማቸውን ዋጋ እንዲህ ዝም ብላችሁ እየቀለዳችሁ እንደ ቀለሜ ይኖራሉ የምትሉ መስሏችሁ ከሆነ እናንተም እንደ ቀለሜ ብቻችሁን እየጮኻችሁ ትቀራላችሁ ማለት ነው። ደግሞ በጣም የሚያሳፍረው ዲያቆንዬ የእስልምና አሁን እንደዚህ እንግለጠው ቢባል ፐብሊክ ላይ የማይነገር ብዙ የሚያስጠላ ነገር አለ። በቃ ፐብሊክ ላይ ይሄ ነው ለማለት የሚቸግር እሱ ነው። በጣም ይደብራል። ለዛ አይመጥንም እኛን ራሱ በጣም ነው። እንደኔ አሁን ምን አስባለሁ መሰለዎት? አንድ ድንግል ወንድ በንጽህና መኖር የሚፈልግ ድንግል ወንድ ቁርአን ቢያነብ ድንግልናውን ያጣል። በማንበብ ብቻ ማለት ነው። ምንም ቅዱስ እንትና የሚናገረው ነገር አለ። ቅዱስ ባስልዮስ ከሴት ጋር ተኝቼ አላውቅም ግን ድንግል አይደለሁም የሚለው ማለት ነው። ምንም እንኳን ከሴት ጋር ባይተኛም ድንግልናውን ግን ያሳጣዋል። በጣም የጨቀየ ነገር ነው ያለው። በቃ እዛ ውስጥ ገብቶ ለኛ ራሱ ለመነጋገር በጣም ነው የሚቀፍ። በእኛ ደረጃ የማይመጥን ነገር ነው። ያንም ቢሆን ግን ግዴታ ከሆነ እናወጣዋለን። ኤኒዌይስ ግን የገድላት ድርሳናት ጉዳይ እናንተንም ፕሮቴስታንቱንም አላዋጣም። እንኳን እናንተን ነው። ከዚህ በኋላ 2 ርዕሶች መሰለኝ የሚቀሩ እንዳቆን ይሄንን ስንጨርስ አይደለም በ5 ሶላዎችና ይሄን ገድላት ድርሳናት ላይ ሙስሊሞች ያነሱትን ነገር መመለስ ሁለቱ ነው። ለዛ እነዚህ ጉዳዮች ስላሉ ገና ተዘጋጅታችሁ እንድጠብቁ ለማለት ነው የኛ ልጆች። ይሄንን ጨርሰን 2 ደግሞ ይቀረናል። ገና 2 ርዕስ አለን። 2 ርዕስ አለን። እሱን እንጨርሳለን። ያ መሰረታዊ ጉዳዮች ላይ ማተኮር ነው። ነገር ድነትን በደንብ አክተነኛል ሊዋሃደን ይገባል በጣም ምክንያቱም በድህነት ውስጥ ያለንን የቤተክርስቲያን ትምህርትን ጥርት ያለ ነገር ከተማርን ገድላት ድርሳናትም ስርዓትንም ቀኑናንም ትውፊትንም ሁሉንም በዚህ ውስጥ ነው በዚህ መነጽር ውስጥ ይገባል ሁሉ ነገር ማለት። ምክንያቱም እኛ መጽሐፍ ቅዱስ የምንተረጉመው ከነገርነት አንጻር ስለሆነ። ኩካ ወንድም አለን እንዴት ነህ? ሰላም ነው ዘማን እንዴት ነህ? ደህና ነህ ሆይ? አካል እግዚአብሔር ይመስገን ደህና ነኝ ያለሁኝ። እንግዲህ ከሀካን ጋር በቀጣይ እንግዲህ አንድ ኮንተንት ይዘን እንመጣለን። ባለፈው ያነሳዋለኋችሁ በወጣቶች ዘንድ አሁን ያለው ከሱስ ጋር የተያዘ ከዲፕሬሽን ጋር የተያዘ ከተለያየ ነገሮች አንጻር በ20ዎችና በ18 መጨረሻ እና በ20ዎቹ ላይ ያሉ ወጣት ታዳጊ ወጣቶች ላይ በተመለከተ ኮንተንት ይዘን እንመጣለን። ኩካንን ማለት ነው። ሀካን ይባላል። ሀካን ማለት በቱርክ ቋንቋ በተርክሽ ኢምፔረር ማለት ነው። አፄ ንጉሱ እንደማለት ነው። ሀካንን ፎሎ አድርጉት። እግዚአብሔር ከፈቀደ አንድ ጊዜ በሆነ ኮንተንት አብረን እንገባና በዚህ ጉዳይ ላይ ወጣቶች ላይ በጣም እንሰራለን። ከነገር ሃይማኖት ባሻገር ከእንደዚህ ጉዳይ ምንሰራ ይሆናል ማለት ነው። ሀካን ሀሳብ አለ? አይ የለኝ። እሺ ሀካኔ እንደዛ እናደርጋለን። እሺ ገስት ላይ ቆይና ፎሎ እንትን ቢሉ እዛ ላይ ቆይና ከዚያ ያድንከዋል። እሺ ሚኮ አቤት። እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን ደህና። ጥያቄ ነበረው ወንድማችን? አዎ ጥያቄ ነበረኝ። እሺ ነገረ ድነት ላይ ክርስቶስ መስቀል ላይ ተሰቅሎ የሰው ልጅ ሲያድን በስጋ ነው የሞተው ወይስ በመለኮት? መለኮት አይሞትም እና በስጋ ሞቶ አዳነን ካልን ስጋ ማዳን ይችላል ወይ የሰውን ነፍስ የሚለው
ጥያቄ ትንሽ ግራ ስለሚያጋባኝ ስለሱ ማብራሪያ እንድሰጡኝ ነበር። ታላቁ ቀጥል። እግዚአብሔር ይስጥልን። በጣም ጥሩ ጥያቄ ነው። ስጋ ሊያድን ይችላል ወይ የሚለው በጣም መሰረታዊ ሀሳብ ነው። እሺ እንዴት አድርጌ ላስረዳችሁ መሰላችሁ? አንዲት አጠር ያለች ዲያግራም ምሳሌላችሁ እንደተለመደው። እሺ ሞት እኩል ይሆናል መለየት ማለት ነው። ሞት ማለት መለየት ማለት ነው። እሺ መለኮት መለየት የለበትም፣ ያ ማለት ሞት የለበትም ማለት ነው። በሌላ ቋንቋ ሊለይ የሚችለው ነፍስና ስጋ ነው። ያ ማለት ሞት የሚስማማው ነፍስና ስጋ ነው። የነፍስና የስጋ ተዋህዶ ደግሞ ሰው ነው የሚባለው። ሰው ነፍስና ስጋው ይለያል። ነፍስና ስጋው ይለያል። በጣም ጥሩ። አንዴ ቆይ ቪዲዮ እንደዚህ ላብራላችሁና እሺ አሁን መለኮት የራሱ ነፍስና ስጋ ካለው ሞተ የሚባለው በስጋ ሞተ ስንል ምን እያልን ነው ማለት ነው? ቅድስት ነፍስ ከቅዱስ ስጋ ተለየ ማለት ነው። መለኮት ግን ቅድም እንዳስቀመጥነው መለየት ስለማይስማማው መለኮት መለየት ለባህሪው ስለማይስማማ መለኮት ሞተ አንልም። ምክንያቱም መለኮት በሁሉ ምንድን ነው? ምሉእ ነው። መለየት መከፈል የለበትም። አሁን ልብ ብለን እንድታዳምጠኝ እሺ ሚኩ። መለኮት ሞተ ማለት ራሱ የሚያስወግዝ ትምህርት ነው። ካታፌሲን የሚባለው በግሪክ ወይም አኮርዲንግ ቱ በራሱ ባህሪ መለኮት ሞተ ማለት ህልመስጡ አገያ ላይ ገልጣችሁ ብትመለከቱ የሰለስቱ ምዕትንም ቃለ ግዘት ብትመለከቱ መለኮት ሞተ ማለት የሚያስወግዝ ትምህርት ነው። ለምን? መለኮት መለየት የለበትም። አሁን ይሄ መለየት የሌለበት መለኮት መለየት የሚስማማው ነፍስና ስጋን የራሱ አደረገው። ያ ነፍስና ስጋ የማን ነው? የመለኮት ነው። አሁን መለኮት በራሱ በባህሪው መነጠል መከፈል አይችልም። የሚነጠል የሚከፈል ነፍስና ስጋን ግን ተዋህዷል። ስለዚህ መለኮት የተዋህደው ስጋ መለኮት ከተዋህደው ነፍስ ሲለይ ምን ሆነ ማለት ነው? መለኮት ገንዘብ ባደረገው ስጋው በኩል ምን ሆነ ይባላል? ተለየ። መለኮት ገንዘብ ባደረገው ስጋው በኩል ሞተ ይባላል። በባህሪው ነው አይደለም። በባህሪው ስለማይሞትማ ከስጋ ጋር ወደ መቃብር ከሲኦል ጋር ወደ ሲኦል ሄዷል። ማን? መለኮት ራሱ። ስለዚህ መለኮት በስጋ ሞተ። ቅዱስ ጴጥሮስ በመልእክቱ በስጋ ሞተ በመንፈስ ግን ሕያው ሆነ፣ በእርሱም ደግሞ በወህኒ ላሉት ሄዶ ሰላምን ሰበከላቸው ብሎ የሚናገረው ይሄንኑ ሐቅ ነው። ስለዚህ መለኮት በስጋ ሞተ ስንል መከፈል የማይገባው መከፈል የሌለበት መለኮት መከፈልና ይሄ የሚሞቱ የሚለዩ ነፍስና ስጋን ተዋህዶ የራሱ ካደረጋቸው በኋላ የመለኮት ስጋ ከመለኮት ነፍስ ተለየ ማለት ነው። ስለዚህ መለኮት በስጋ ሞተ የምንለው በዚህ አግባብ ነው ማለት ነው። ግልጽ ነው። ስለዚህ ስጋ ብቻ ሞተ ሳይሆን መለኮት በስጋ ሞተ ነው ማለት የምንችለው ነው። አዎ መለኮት በስጋ ሞተ ነው የምንለው። ምክንያቱም አሁን እንዳልኩ ዝም ብሎ ስጋ አይደለም። ዝም ብሎ ስጋና ነፍስ ወይም የሩቅ ብእሲ የተራሰው ነፍስና ስጋ አይደለም የተለያዩት። የኔ ነፍስና ስጋ ሲለያይ ስጋዬ በድን ነው፣ ነፍሴም እንደዚሁ እንደማንኛውም ሰው ሩቀ መለኮት ወይም መለኮት ያልተዋሃዳት ተራ ነፍስ ናት። የክርስቶስ ስጋ ግን ሕይወት ነው፣ ሕይወት የሚሰጥ ነው። ለምን? መለኮት የተዋሃደው ነው። የክርስቶስ ነፍስ ግን በሲኦል ሂዳ ነፃ የምታወጣ ናት። ስለዚህ አሁን ምን እንድትይዝ ነው? ስጋ ሞተ ማለት ምንታዌ ነው፣ ሁለትነት ነው። ተዋህዶን የሚያጠፋ የሚያፈርስ ነው። በስጋ ሞተ ካልከ ግን በስጋ የሚቀጸልለት ለመለኮት ነው። በመንፈስ ሕያው ሆነ ስትለውም ያንን ሞተ ያልከውን ነው። አየው። ስለዚህ አንዱ አካል አንዱ ባህሪ መዋቲ ኢመዋቲ ተብሎ ይነገርለታል ማለት ነው።
ስለዛ በስጋ ሞተ ነው እንጂ ስጋ ሞተ አይባልም ማለት ነው በአጭሩ። ስለዚህ ወደ መቃብር የወረደው ስጋ መለኮትን እንደተዋሃደ ነው ማለት ይቻላል። አዎ እንደዛ ነው። በአጭር ቃል ምን መሰለ ወንድማችን፣ አሁን ወንድማችን ቃሎት ያሰማልን። ያው ዝርዝር ያለ ነገር በደንብ አብራርቶናል ከምሳሌው ጋር አብሮ። ምንድነው መረዳት የሚገባችሁ ሁላችሁም ማለት ነው። የሆነ ቃል ስንረዳ በጣም ተጠንቅቀን እንናገር። በተለይ ነገረድነት ላይ ስናወራ መለኮት ልበሉ፣ መለኮት ስጋን ተዋህዶ በተዋህዶ የከበረው ስጋ ነው። አክባሪ ቃል ተከባሪ ስጋ። ይሄ ከተዋህዶ በኋላ መለኮትና ስጋ ፈጽሞ አይነጣጠሩ። ስጋ ግን ግዘፍ አለው። ምን ማለት ነው? ይዳሰሳል፣ ይጨበጣል። የማን? የኛ ስጋ ግዘፍ አለው። የኛ ስጋ ይዳሰሳል፣ ይጨበጣል። የኛ ስጋ የማን? የኛ ስጋ። ስለዚህ የሚጨበጠው የሚዳሰሰው የኛ ስጋ፣ የማይጨበጥ የማይዳሰሰው መለኮትን ተዋሃደ። ከተዋህዶ በኋላ የማን? በማህፀነ ድንግል ከተዋህደ በኋላ ፈጽሞ መለያየት የሚባል ነገር የለም። ፈጽሞ በመስቀል ሲሰቀልም አብሮት አለ፣ ወደ መቃብር ሲወርድ አብሮት አለ። ነፍሱን ተወ ነው የሚለው ወንጌል ራሱ ሲናገር መለኮቱን ተወ አይልም። መለኮት ተለየው አይልም። ነፍሱን ተወ። ለምን? ክርስቶስ ፍጹም ሰው ነው። ፍጹም ሰው ነው ካልን ስጋና ነፍስ ያለው ነው። ይህ ስጋና ነፍስ ያለው ፍጹም ሰው የሆነ ክርስቶስ አካላዊ ቃል ፍጹም ሰው ሆነ ማለት ነው። ምን ማለት ነው? ላነጋገር ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው የሆነው። እዚህ ፍጹም አምላክ ነው ማለት ከባህሪ አባቱ ከአብ ከባህሪው ከመንፈስ ቅዱስ የሚተካከል ነው። አንድ እንደኛ ደግሞ ከኃጢአት ብቻ በቀረበ ፍጹም ሰው ነው። በመስቀል ላይ ሲሰቀልም መለኮት ከስጋው ጋር አለ። ወደ መቃብርም ዮሴፍና ኒቆዲሞስ ሲቀብሩትም መለኮት በሁሉ ቦታ ይመጣል። በመቃብር ብቻ አይደለም ያለው፣ በአካለ ነፍስ ወደ ሲኦልም ሲወርድ መለኮት ከነፍስ ጋር አለ። ይህም ብቻም አይደለም፣ በዘባነ ኪሩብ መመስገኑ አልተቋረጠም። አሁን የምንወርበው ወረበ የሰኔ ሚካኤል እንደሚለው አንዱ አመ ይሰቅልዋ ነው የሚለው አይሁድ ለእግዚእነ ሚካኤል አርመመ ወገብርኤል ተደመነ የሚለው አይሁድ ክርስቶስን በሰቀሉት ጊዜ ሚካኤል ስለ ሚካኤል ለማንሳት ነገረ ስቅለቱ እንዴት አድርጎ እንደሚያወሱት የኛ ሊቃውንት ምስጋና ይድረሳቸውና አመ ይሰቅልዎ አይሁድ ለክርስቶስ ለእግዚእ ጌታን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ። ትደነቃችሁ። በላይ ሳይሆት እየተመሰገነ ያለው በዚህ ደግሞ ነፍስ ከስጋ ተለይታ ክርስቶስ በስጋው ሞተ። እዚህ ነው በስጋው የምትለው ቃል የምናገረው። በስጋው ሲል በስጋው ተብሎ የተቀጸለት አካል አለ። ያ ማን ነው? መለኮት አለ ማለት ነው። ስለዚህ ክርስቶስ በአካለ ስጋ ወደ መቃብር ሲወርድ መለኮት ከስጋ ጋር አለ። ለዛ ነው ያልበሰበሰው፣ ለዛ ነው ሙስና መቃብር ያላገኘው፣ ለዛ ነው ስጋው በመቃብር ያልቀረው። ምክንያቱም መለኮት ከስጋው ጋር አለ። ለዛ ፍቱልኝ ያለ መግነዝ ክፈቱልኝ መቃብር አላለም። ለምን? መለኮትን ተዋህዷላ። ስጋው ወደ ሲኦልም ወርዶ ደግሞ ነፍሳትን ከሲኦል ደግሞ አወጣ። በሲኦልና በመቃብር ብቻ አይደለም ያለው፣ በመላው ዓለም አለ። በስጋ ሲሞት መለኮት በመላው ዓለም አለ። በዚህ አጋጣሚ ክርስቶስ በሞተ ጊዜ ዓለምን ማን ያስተዳድር ነበር አይባልም። በስጋ ሞተ ነው የምንለው። በመለኮቱ ምንድን ነው? ሕያው ነው። ስለዚህ በዘባነ ኪሩብ ያለው ምስጋና እንኳን ሲሰቀልም አልተቋረጠም። ነፍሱን ከስጋ ሲለኝ በፈቃዱም አልተቋረጠም። ወደ መቃብርም ሲወርድ አልተቋረጠም። በአካል ነፍስ ወደ ሲኦልም ሲወርድ አልተቋረጠም። በስጋው ለምንናገር ለዚህ ነው። ስለዚህ ሞት ለስጋ ለመለኮት የሚነገርለት በስጋው ብለን ነው እንጂ መለኮት ራሱ መዋቲ ሆኖ አይደለም። ሎቱ ስብሐት መለኮት ስለማይ እንትኑ ራሱ ከሞተ በኋላ እኮ ራሱ ዮሴፍና ኒቆዲሞስ ሊገንዙት ሲሄዱ እንደ ዝም ብላችሁ ልትገንዙኝ ነው እንጂ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ ይላል። ሕማማት ላይ ራሱ ይሄ የዕለተ ዓርብ የስቅለቱ ጊዜ በሐሌታ በመሪና ተመሪ የሚባለው ላይ እኮ ነአምን ሕማሞ ለዘኢይሐምም ረግዘ ተገቦሁ ነአምን እኮ ነው። የማይታመመው ሕማሙን እንናገራለን ነው የሚለው እና አራራይ ዜማ ስለሆነ እንደውም በጣም ነው በቃ ልብን እየመሰጠ የስቅለቱ ራሱ ክራይ ላይ ሱ ሊባል ሲል ክርስቶስ አምላክን እኮ ነው የሚለው። ክርስቶስ አምላካችን እሷን በዜማ ልበላት ታላቁዬ ካልቸኮላችሁ። ኧረ በደስታ የታላቁዬ
ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ናምን 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 ሕማሙ ለዘኢያምን ርግዘተ ገቦና ምን ወቅንዋተ ደዊው ናምንዬ ዘያመም ወይ ተቀየመም ነው ወትንሣኤው ለካይል ክርስቶስ ወስግደት እያለ ይቀጥላል። ከዚህ ሲቀጥል ሲሄድ ሲያዜመው ዜማ በጣም ዜማውም ራሱ ማህዜኑ በጣም የሚያሳዝን ዜማ ነው። እጅግ በጣም ግሩም የሆነ የቤተክርስቲያናችን ሀብት ነው። እንዴት ነገረ ክርስቶስ እንዴት እንደሚገልጹ ክራይላይሶ ራሱ ተብሎ ክራይላይሶ ተብሎ ከመስገዳችን በፊት ራሱ ክርስቶስ በጣም አምላክን በጣም የሚገርም ዜማ ነው። በቃ ምንድነው ስለኛ ሲል ወደዚህ ምድር መጣ። ዘመፃ ወሐመ በእንቲአነ በሕማማቲሁ ቤዘወነ ለእኛን ለማዳን ወደዚህ መጣ። በሕማሙ ደግሞ አዳነን ተቤዠን። ከዛ በኋላ ነው ኪሪያ ላይሶ ኪሪያ ላይሶ ኪሪያ ላይሶ ብሎ የሚጀምረው ከዚህ በኋላ ነው። መጀመሪያ ግን ያውጇል ክርስቶስ አምላክን በጣና በሕማማቲሁ ቤዘወነ በሕማማቱ ፈወሰን። ስለዚህ ይህን ባጭሩ ነገረ ድነታችን ወደ ጥልቅ ነገሩ ሲከተል ነው። በእናታችሁ ይህ ነገር ይበቃናል። ብቻ እዚህ ጋር ክርስቶስ በስጋ መለኮት በስጋ ሞተ ብለን እናገራለን። በመለኮት ሕያው ነው፣ በስጋ ግን ሞተ እንላለን። ያው ለማለት ባጭሩ እግዚአብሔር ያክብርልን። ላስገባና እንሽ ቶሎ ቶሎ እያልኩ ላስገባሽ። እስከዛ ድረስ ሀካን አስብና መቼ መግባት እንደሚመች ቀንህ ንገረኝና እንገባለን። ሀካን ፍሪ የሆንክበት ታይም መቼ እንደሆነ ንገረኝና አንድ ቀን በእናንተ እድሜ ላይ ያሉት ደግሞ እንገባለን። ደግሞ እሺ ወይኩን ይሰማል። ወይኩን ይሰማል ወይ? ክርስቶስ ይዛላችሁ ሰላም ብያችኋለሁ። ጫጫታ ግን አለ፣ ጫጫታ አለ። እሺ ቀጥል። እሺ ቃልዎትን ያሰማልን። ግን የሆነች ጥያቄ ስለነበረብኝ ነው። እንኳን ያስተማራችሁትን ብዙም አልሰማችሁም። ከጨረሳችሁ በኋላ ላይ ነው የመጣው። መድኃኒዓለም ከተፈቀደልኝ ወንድማችን፣ እኛ እኮ ጥያቄ የተቀበልን ያለ ነው ባስተማርነው ትምህርቱን ተከታትሎ ጥያቄ የተፈጠረበት ሰው ያልገባው ሰው እኮ ነው የጠየቅን ያለ ነው ወንድማችን እንጂ ትምህርቱን ያልሰማ ሰው አይደለም። ስለዚህ ትምህርቱን ካልሰማህና ከትምህርቱ ውጭ ሌላ ወይ ደግሞ የተያዘ ነገር ጠይቅ ካለ ግን ነገ ላጌ ስንገባ ጠይቅ። አሁን የምናስገባው በተማሩ ነገረ ድነት ትምህርት በነገረ ክርስቶስ ትምህርት ያልገባው ሰው ካለ ብቻ ይግባ። እንደዛ እናድርግ። እሺ ችግር የለውም። ሌሎቹ ይጠይቁና ሌላ ጊዜም ይጠይቃለሽ። እሺ እህታችን ፌብሮኒያ። እሺ እኔ ከተከታተልኩበት ጀምሬ ያልገባኝ ምንድን ነው የክርስቶስ ጸሎቱ
ካሳ ነው ብላችኋል እና እኔ ደግሞ ምሳሌ ነበር የሚመስለኝ። ካሳ ደግሞ መዳኛ ነው ብዬ አስብ ነበር እና ካሳ ጸሎቱ ካሳ ከሆነ እንዴት መዳኛ አልሆነም? እኔ ምሳሌ ነው አርአያ ለመሆን ነው የጸለየው ብዬ ነበር ማምነው። እሺ ታላቁ ቀጥልሽ። ጥያቄውን አልገባኝም። ቢሆንስ ሳይገባኝ መመለስ ደግሞ አልፈልግም። አይ ክርስቶስ ካሳና ይለያያል ማለት ካሳ ማለት መዳኛ አይደለም። መዳኛ ነው። ካሳ እኮ ቤዛ ነው። ካሳ እኮ ጸሎቱ ካሳ ነው እያላችሁ ነበር። አዎ ካሳ ነው። ይኸውልሽ ክርስቶስ በዚህ ምድር ላይ ሲመላለስ አንደኛ አድኖናል። ሁለተኛ ነገር ደግሞ ካሳ የድህነት ውስጥ ያው ካሳ አለ፣ እርቅ አለ። እነዛ ሁሉ ይካተታሉ። አምላክነቱን መግለጡ እውነተኛ አምላክ እሱ መሆኑን የባህሪ አምላክ መሆኑን እነዚህ ሁሉ ውስጥ ይካተታሉ። ሌላው ክርስቶስ ለምን ሰው ሆነ ስንል እኛ ለማዳን ለአርአያነት፣ ለአብነት ጾሞ ጹሙ ለማለት፣ ጸልዮ ጸልዩ ለማለት ለአርአያነት። ይህንን ደግሞ ቅዱስ ጴጥሮስ ክርስቶስ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ ሄደ ስላለ አሁን የጸሎቱ በካሳም ይቆጠራል። ልክ ቅድም ያለው ምንድን ነው? ተሰሚነት የሌለው ውስተ ንዋየ ሰማይ የማያርግ የሆነው በበደላችን ምክንያት ጸሎታችን የሚሰማ የሚደመጥ አደረገልን ካሳ። በአንጻሩ ደግሞ አሁንም እዚህ ጋር ሌላ ደግሞ ትምህርት ደግሞ አለ። ምን? አርአያነት፣ ምሳሌና ፍለጋውን እንከተል ዘንድ። ልክ ለምሳሌ ክርስቶስ አልዓዛርን ከሙታን ሲያስነሳ ጸልየዋል። ለምንድን ነው የጸለየው? አንደኛ ስጋ እንደለበሰ ለማጠየቅ፣ ሁለተኛ ለእኛ አብነት ምሳሌ ለመሆን እናንተም እንዲሁ አድርጉ፣ ገቢረ ተአምራት ስታደርጉ ፈቃደ እግዚአብሔርን ጠይቃችሁ አድርጉ ለማለት። ስለዚህ ለካሳም ብለን መናገራችን ለአብነት ለምሳሌ ብሎ መናገር ትክክል ነው። አሁን ለምሳሌ ለምንድነው አምላኬ አምላኬ ለምን ተውከኝ ያለው? ለካሳ ብቻ ግን አይደለም፣ ለአብነትም ብቻ ደግሞ አይደለም፣ ለአቅርቦተ ሰይጣን። ላጉስታ ማለት ምን የሚለው ነው? አምላኬ አምላኬ ሲል ተራ ፍጡር ሩቆ ሲመስለው ሰይጣን ወደ እሱ መጣ፣ እሱን አሰረው። ስለዚህ አንድ ጥቅስ በብዙን ተረጉመዋል ማለት የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄ ምንድን ነው? ካሳ። ሁለተኛውስ ለአብነት ለምሳሌ ይህም በምናውቃለን። እስጢፋኖስ አቤቱ ጌታዊ ይህን ኃጢአት አትቁጠርባቸው አለ። ከማን ተምሮ? ከጌታችን። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው የሚለው ካሳ ነው። ድህነት ዓለም ፈጸመ፣ ኃጢአታችንን ይቅር አሰኘልን፣ ይቅርታ ሰጠን፣ ይቅር ማለን እሱ። ኃጢአትን ይቅር ማለት የሥላሴ የጋራ ገንዘብ ነው፣ ውጫዊ ግብር ነው። ኃጢአትን ይቅር ማለት ስልጣን የአብም የወልድም የመንፈስ ቅዱስም ስለሆነ ማለት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው በማለት ስርየተ ኃጢአትን ማግኘት ብቻ ሳይሆን በደላችን ይቅር መባል ብቻ ሳይሆን ለእኛም ደግሞ አብነት ሆነን እናንተም ስትሰቀሉ እናንተም መከራ ሲደርስባችሁ አትዛቱ፣ ክፉ ቃል ካፋችሁ አይውጣ፣ እንደውም ለጠላቶቻችሁ ይቅርታ ለምኑ ብሎ ይህንን እስጢፋኖስ አድርጎ አሳየን ማለት ነው። ስለዚህ ካሳ ነው ብለን ተናግረን አብነት ለመሆን ነው ብንልም ሁለቱም ያስኬዳል። አሁን ጠይቅ ነው ግን አቤቱ ይቅር በላቸው ብሎ ሲጸልይ ይሄ ጸሎቱ ካሳ ከሆነን ድነንበታል ማለት እንችላለን? አዎ በደንብ ምልጃ የማይሆነውም እኮ ለዛ ነው። በነገራችን ላይ ጸሎቱ ራሱ ምልጃ የማይሆነው ለዛ ነው። ጸሎቱ ኢቭን ራሱ በጥበብና በሞገስ አደገ የሚለው ራሱ የካሳ አካል ነው ራሱ። ግን ደግሞ ለእኛም ደግሞ ትምህርት ነው፣ አብነት ምሳሌ ነው። እንዴት ማደግ እንዳለብን እድገታችንን ቀደሰልን። ካሳም ነው አብነት ነው ለእኛ። እሺ ታላቅ ይቅርታ መሀል ላይ ገባ። አይ አጠቃላይ እንትኑን እንድናየው ነው። የቀደመው ሰው ወይም የቀዳማዊው ሰው ሞዴል የሚደረገው ከአዳም በኋላ ነው። አዳም የመጀመሪያው ሰው ምን ብላችሁ ታስቡታል? ፕሮቶታይፕ የሚባል ነገር ታውቃላችሁ? የሆነ አዲስ ምርት ከመውጣቱ በፊት የሆነ ፕሮቶታይፕ ይሰራለትና ከዛ በኋላ የሚመጡ ትምህርቶች በዛ ፕሮቶታይፕ መሰረት ነው የሚሰሩት። ስለዚህ አሁን አዳም
ኢቭን በእግዚአብሔር መልክ ተፈጠረ ከተባለ በኋላ የመጀመሪያ ልጅ ሲወልድ ግን በአምሳሉ ወለደ ነው የሚለው ዘፍጥረት 5 ላይ ሄዳችሁ ብትመለከቱ። ለዛ ከዛ በኋላ የሚመጡ ሰዎች በሙሉ በማን አምሳል ነው የሚኖሩትም የሚያድጉትም የሚኖሩትም በአዳም አምሳል ነው። ክርስቶስ ከመጣ በኋላ ግን ዳግማዊ አዳም ተብሏል። ዳግማዊ አዳም ስለተባለ በክርስቶስ የሚኖሩት ሁሉ የኖረውን ነው እየኖሩ የሚያድጉት። ስለዚህ ዳግማዊ አዳም ክርስቶስ፣ ሔዋን ቤተ ክርስቲያን፣ አንድም ሔዋን ድንግል ማርያም ሆነው አንድን ክርስቲያን በክርስቶስ መልክ እየኖረ በክርስቶስ መልክ እያደገ ነው የሚሄደው። ለምን? ክርስቶስ ያንን ህይወት ቀድሞ ኑሮ ስለጨረሰለት። ክርስቶስ ዳግማዊ አዳም ስለሆነ ማለት ነው። ከዛ በኋላ የሚመጡት ሰዎች በክርስቶስ የሚኖሩ ሰዎች ሞዴል የሚደረጉት ከክርስቶስ በኋላ ነው። ለዛም አይደለ የምእመናን በኩር ኮራሱ ይባላል አይደለ? በኩረ ምእመናን ኮራሱ ይባላል ክርስቶስ ታልቶላችሁ ሄዳም ይላል። ስለዛ ይሄ ፈጠረኝ የሚለውን እንኳን ራሱ ሲተረጉም ለምእመናን ተገብቶ የሚነገር ነው። ወይም በቴዎሎጂ ቋንቋ ሜታኖሚ የሚባለው ማለት ነው። ሜታኖሚካል ሆኖ የሚቀመጥበት እኮ ምክንያት ለዛ ነው። ክርስቶስ ዳግማዊ አዳም ሆኖ ከዛ በኋላ የሚነሱት ፍጥረታት በሙሉ በክርስቶስ ሞዴል እየተደረጉ ነው የሚኖሩት። አያችሁት? ልክ የመጀመሪያዎቹ በአዳም በኩል ሞዴል ሲደረጉ እንደኖሩት ከዛ በኋላ የመጡት ክርስቲያኖችም ሆኑ በክርስቶስ የሚያምኑ ሰዎች ደግሞ በክርስቶስ ሞዴል ይደረጋል። ስለዚህ አዲሱን ሰው ልበሱት፣ በክርስቶስ ኢየሱስ እየተፈጠሩ አዲሱን ምናምን የሚሉ ትምህርቶች በሙሉ በቅዱስ ጳውሎስ መልእክታት ውስጥ በጣም ጎልተው የሚታዩት ለዛ ነው። ለዛ ጸሎቱ ራሱ የቤዛነት አካል በመሆኑ ምልጃ አይባልም የምንለው ለዛ ነው። አሁን ግልጽ ካልሆነ እንጃ። ግልጽ ነው ታች ማለት እኔ የሚመስለኝ የነበር ምልጃዎቹ ጸሎቶቹ ከምልጃ ስለምቆጥራቸው ይሄ ምሳሌ ነው እንጂ መዳኛ አይደለም። ምክንያቱም ምልጃ አያድንም ብዬ ስለማምን ነበረ። ካሳ መሆኑን ቤዛ መሆኑን ጸሎቱን አላውቅም ነበረ። ቃልቱን ያሰማልኝ አሁን ተረድቻለሁ። ዘማርያም የኢየሱስ ማለት ራሱ መድኃኒት ማለት አይደለ? ከይቅርታ ጋር አዎ ፍጹም መድኃኒት ማለት ነው። ስለዚህ ግብሩ፣ ባህሪው፣ ትምህርቱ፣ ጸሎቱ መድኃኒት ማለት ፈውስ ማለት ነው እና ስሙ ራሱ ይነግረናል ማለት ነው። ቃለ ሕይወት ያሰማልን ታላቁ ሙሉ በቃ ያደረጋቸው የማዳን ስራዎቹ በሙሉ እንዳለ ቤዛነት ውስጥ ነው የሚገቡት። ካሳ ነው በቃ ሙሉ ማለት ነው። እና በተቻለ መጠን እንደምናደርገው ለዚህ ነው አሁን ኦርቶዶክሳዊ ነገረ ድኅነት ትምህርትን ሙሉን ምን ማለት ነው መማርና ማወቅ። ሁለተኛ ቀጥታ የድኅነታችን ፍጻሜ ወዴት ነው የሚሄደው? ቴዎሲስ ሱታፌ አምላክ። ልክ እንደ ፕሮቴስታንቶቹ ጸደቅን፣ ድኛለሁ፣ አምኛለሁ ኢቭን በሳክርመንት የሚያምኑ ጭምር በሚስጥራት የሚያምኑ ተቀብያና ቴዎሲስ ላይ ድረስ ይሄዳል። ሱታፌ አምላክ የሰማይ አባታችሁ ፍጹም ነው፣ እናንተ ደግሞ ፍጹማን ሁኑ፣ ወደዛ ድረስ ይሄዳል ማለት ነው። ሙሉ እሱን የመከተል ነው። በቃ ሀገራችን በሰማይ ነው፣ ልብሳችን ክርስቶስ ነው፣ ምግባችን እሱ ነው፣ መጠጣችን እሱ ነው። ሙሉ ነገራችን ቀየረው ማለት ነው። ይህን አብነት ማለት ይሄ ነው። በቃ ሙሉ ተከትሎ ነው የሄደው። በቃ ዜግነታችን ክርስቶሳዊ ነው፣ በወልድ ውሉድ በክርስቶስ ክርስቲያን ነን እኛ። ሀገራችን በሰማይ ነው፣ ልብሳችን እሱ ነው። ሙሉ ነገራችንን ቀየረው ማለት ነው። ስለዚህ እሱ የምዕመናን በኩር ተባለ ማለት ነው። እሱ የነገሳት ንጉሥ ሆኖ እኛን ንጉሥ አደረገን። የጌቶች ጌታ ሆኖ እሱ እኛን ጌቶች አደረገን። ምን ይላል ነው መጽሐፍ ቅዱስ? ከእንግዲህ ባሮች አይላችሁም አይደል የሚለው? አማልክት ናችሁ አልኩ እኮ ነው የሚለው። አማልክት ዘበጸጋ አደረገን። ስለዚህ ያደረገው ለዚህ እኔ በእኔ የሚያምን እኔ ማደሩን ያደርጋል ከኔ በለ ምን ማለት ነው? አሁን ከክርስቶስ የበለጠ እኮ የሚያደርገው ኖሮ እኮ አይደለም። አማልክት ዘበጸጋ ናችሁ ነው። የባህሪ አምላክ ናችሁ አይደለም። አማልክት ዘበጸጋ ናችሁ። እኔ ፈጣሪያችሁ አምላካችሁ የማደርገውን ነገር ታደርጋላችሁ። ይሄ በነገራችን ላይ አሁን በምንለው በዚህ በደስታ በምናምን በስኬት ብቻ ሳይሆን አሁን የተአምር ማድረግ ከእሱ ጋር አብሮ መሆን ብቻ ሳይሆን በመከራም ጭምር ሞቱን በሚመስል ሞት አይደል የሚለው ከእርሱ ጋር ከተባበርን ትንሣኤ በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። የሚወደኝ ቢኖር ራሱን ይካድ መስቀል ተሸክሞ ይከተለኝ። በመከራውም ጭምር መምሰል አለው።
ይሄ ብቻ በቃ ደኛ ጸድቅ ያለው እርሱን እየመሰልኩ ነው የምኖረው። በቃ እሱ ማደርገውን ተአምር አደርጋለሁ፣ እሱ የሚያደርገውን ነገር እየሰራው ነው የሚሄደው። በቃ በጎ ብቻ ሳይሆን መከራም ጭምራለሁ፣ መቀበርም ጭምራለሁ። ምንድን ያለ በግልጽ ራሱ ይነግረን፣ በዓለም ሳላችሁ መከራ አለባችሁ ነገረን። ከዛ እንዴት እናድርገው? አይዟችሁ እኔ ግን ዓለምን አሸንፌዋለሁ። አብነት ሆነን ማለት ነው። እናንተም ዓለምን ማሸነፍ ትችላላችሁ ነው። ስለዚህ ልክ አሁን ማድረግን፣ ድህነትን፣ መፈጸምን ብቻ ድልን ብቻ ሳይሆን ሞቱን ጭምር መከራውን ጭምር እንዳለብን ጭምር ነገረን። ስለዚህ ክርስቶስ የከፍታችንም የዝቅታችንም ጠገግ ሆነ። የፈለገ ብንከብር የፈለገ ከፍ ብለን ከክርስቶስ የበለጠ ማንም የለም። እሺ የፈለገ ዝቅ ብንል ከክርስቶስ የበለጠ መከራ የተቀበለ የተዋረደ ስለኛ ሲል መከራ መስቀል የተቀበለ ማንም የለም። ጠገግ ሆነ ማለት ልክ ሆነ ማለት ነው። ከላይም ከፍ ብንል ከሱ በላይ የለም። ወይ የኛን መቻ ይኸው እንደኛ እኮ ስጋ ለብሰ እኮ ቢሆን ኖሮ እኮ ታውቀው ነበር የኛ መከራ እንዳለው ስጋ ለብሶ አሳየን። ጠገግ ሆነልን። ስለዚህ ሙሉ ካሳ ነው፣ ቤዛነት ነው፣ ከእንደገና አራያነት ነው፣ አብነት ነው። ለእኛ አብነት ምሳሌ የሆነ እንደዛ አለን። ሳምራዊቷ ማና ያቺ ከናት ሴት ራሱ ማናት? ያቺ ሴት መታ የጠባሃቸው ጡቶች የታቀፈች ማህፀን የጠባሃቸው ጡቶች የተመሰገኑ ናቸው ስትለው ምንድን ያለው? አዎን ብፁዓንስ ቃሌን ሰምቶ የሚያደርጉ ናቸው። ምን ማለት ነው? ምስጋና ሲመጣላችሁ እናንተ ምስጋና አትቀበሉ። አንድም እናቴ ብፁዕ የተባለችው እንዳንቺ ዝም ብላ አይደለም፣ ቃሌን ሰምታ በማድረጓ ነው ብፁዕ የተባለችው። ስለዚህ አንቺም እንደ እናቴ ድንግል ማርያም ብፅዕት ልትባይ ከፈለግሽ ቃሉን መጠበቅ አለብሽ ብሎ ብዙ ጊዜ አብነት ክርስቶስ መሆኑን አሳየ። ስለዚህ ቤዛነትም አለ አብነትም አለ። ይህን ጭምር አብረን እንድንይዘው ነው። በጣም አረዘም ነው መልሱን፣ ይበቃናል። እሺ ሌላ ካለ አንድ ሁለት እንቀበልና እናጠቃለን። 4 ሰዓት ሆነ። እስከዛ ድረስ ታላቁ ነገ መቼ ስንት ሰዓት እንደሚመች ማስብበት ለመቀጠል እንዲያመቸን እንደዛ እናደርጋለን። በቃ በዚሁ ሰዓት እንገባለን፣ ችግር የለውም። ከ12 ሰዓት ጀምሮ ባለው ሰዓት እንገባለን። እስከ 4 ሰዓት እንጨርሳለን። በቃ አሪፍ ሰዓት ነኝ። እሺ እናድርግና እስቲ አንድ ለሰው ጥያቄ እንቀበልና እናጠቃልላለን። እሺ ታላቅ ምን አልከኝ ቃልዬ? አይ ቀጥሉ በቃ እናንተ። እኔም የገባሁት ለልጁ ነበረ ቃሉ የተሰማ መመሮቼ። እሺ ሰላም ሮቼ ደስ ይላል። ቆይ ቃልዬ ግን ቆይ ፎሎ አድርጋችሁታል? ግን እስልምና ላይ በጣም ዕቅበተ እምነት የሚሰራ በጣም የቆየ ሰው ነው። ስንት ሰው ነው ፎሎወር ያለው? 3000 ተዘግቶብን መሆን ያለበት አይደል? ሌላ አዲስ ከፍተ ነው። በእርግጥ ይሄ ሁለተኛ አካውንት ነው፣ ግን ሁለተኛም ቢሆን በብዛት አልገባም ነበር። ለረጅም ሰዓት አቆሜ ነበር ቲክቶክ። እና በእስልምና ላይ ዕቅበተ እምነት የሚሰራ ወንድማችን ነው። ቃል ኦቲ ክርስቲያን ብሎ የሚጠራ ነው። እና ሁላችሁም በደንብ አድርጋችሁ ብትጠጉት ብትጠይቁት ብዙ ነገር ትጠቀሙበታላችሁ። እና ፎሎ ብታደርጉት ለራሳችን ነው። ሀካንም ከላይ የምታዩት ኩካ የሚለውንም ወንድማችን በተለይ ወጣቶች የሆናችሁ የሃይስኩል ተማሪዎች፣ የፕሪፓራቶሪ ተማሪዎች፣ የዩኒቨርሲቲ ተማሪዎች አብረን ይዘን የምንመጣው አንድ ይዘት ያለው ሁላችሁን የሚያሳትፍ እየገባችሁ ሀሳብ የምሰጡበትን ኮንተንትም በቲክቶክ ባለፈው እናመጣለን ያልኩት አንዱ ከሀካን ጋር የምንሰራው ነውና ላይቭ ላይ መተን የምንሰራበት ስለሆነ እሱንም በደንብ አድርጋችሁ ብታስቡበት መልካም ነው። እግዚአብሔር ከፈቀደ እንግዲህ የተለየ ጥያቄ ያለው ሰው ብቻ ካለ ላስገባና ከዛ ልጨርስ። አንድ ጥያቄ ልቀሽ ቃልዬ። እግዚአብሔር ያክብርልን። እሺ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ካለ ላስገባ። ጥያቄ ያለው ሰው ካለ በተማሩት ጥያቄ ያለው ሰው ከናስገባ፣ አለበለዚያ ለነገ እናደርገዋለን። ምንም ችግር የለም። የግድ ዛሬ መሆን አይጠበቅበትም። ካልገባችሁ ማን ነው ጥያቄ ካላችሁ ማለት ነው ካለ ኔትወርክ ነው ይዛችሁ እያስገባው ነው ሰው ግን እንትን ያደርጋል ማለት ነው። እሺ ኮኪ ሰላም ዘማሪያ እግዚአብሔር ይመስገን ደህና ነኝ ያለው የአርሰናል ደጋፊ ነህ? ወጣ። እሺ ዶክተር ጋሻው። እሺ ቀሲስ ሲፍቱ ይባርኩኝ። እንደምን ዋላችሁ? እግዚአብሔር ይመስገን።
ስንማር ከነበረው ላይ ቅድም ዓመተ ሰቅለ ክርስቶስ ሚካኤል አርመሞ ገብርኤል ተደመ ይላልና በተለይ እርገተ ስጋ ማለትም በድንግል ማርያም ማህፀን በተጸነሰ ጊዜ ስጋ አድርጓል የሚለው ከዛን ጊዜ ጀምሮ ነው ወይ የሚለው ማለት አሁን በመስቀል ላይ ያለም ክርስቶስ እዚያው አለ ከአብና ከመንፈስ ቅዱስ ጋር በኩል የሚመሰገነው በምላት መለኮት ነው ወይስ መለኮት በስጋ በተዋህደ በኋላ ነው የሚለው ትንሽ ብዙ ጊዜ ጥያቄ ስለሚሆንብኝ ነው። አልገባኝም። ጥያቄው ገብቷችኋል? አልተረዳሁም። እስቲ ድገምልኝ። ይሄ አሁን ክርስቶስ በመስቀል ላይ ተሰቅሏል። ያ ማለትም ፍጹም አምላክ ፍጹም ሰው ነው ብለን እናምናለን። ስግው ቃል እናም ደግሞ በሰማያትም ደግሞ ከአብና ከመንፈስ ቅዱስ ጋር በአንዲት ምስጋና ይመሰገናል። ምስጋናው የሚቋረጥ አይደለም። በመለኮቱ ስንል ክርስቶስ በሰማያትም ራሱ ከአብና ከመንፈስ ቅዱስ ጋር ባልተለየ ወይም በስጋው ነበረ ወይም ነው ማለት እርቃቄን ስላ ትንሽ ብዙ ጊዜ ጥያቄ ስለሚሆንብኝ ነው። ማለትም ወደ ድንግል ማህፀን ባረገ ጊዜ ወይም በተጸነሰ ጊዜ ስጋው በዛች ቅጽበት በተዋህዶ ከአብና ከመንፈስ ቅዱስ ጋር ክርስቶስ አለ ወይ ነው ጥያቄ። ያው አብራርቶ ለመናገር ያለው ታላቆሽ ወረቡ ላይ ነው ጥያቄው። እኔ አልሰራተኝም ጥያቄው። ሚካኤል አርመሞ ገብርኤል ተደመ ላይ ነበረ ሲያወራ የተሰማኝ። ከዛ ምን ነበረ ጥያቄው? ክርስቶስ በመላው ዓለም ላይ ነው ያለው። ቅድም ብላችሁ ነበረ። በመለኮቱ በሁሉ ቦታ ምሉ ነው ብላችሁ ነበረ። በመስቀል ላይ ሲሰቀልስ ስግው ቃል ያ ማለት ስጋውም ጭምር በአበሪና ሆኖ ሲመሰገን ነበር ወይ ነው ወይስ መለኮቱ ብቻ ነው? ዘይነብር ምስለ መጠብሃን የክህሉ ኪሩቤል ያውጽዎ የተባለው እኮ ታዲያ ይሄ ነው እንዴ? ከሌቦችና ከቀማኞች ጋር ሳለ ሱራፌል ክንፋቸውን ዘርግተው ያመሰግኑታል እኮ ተብሏል። ጌታ ራሱ እኮ በወንጌል ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም አለና በሰማያት ያለ የሰው ልጅ ነው ያለው። እንዴ የሰው ልጅ በምድር አይደል እንዴ? እንዴት በሰማያት አለ ይላል? በመለኮት ገንዘብ ይነገርለታል ምልአት ለትስብእት በትስብእት ገንዘብ መወሰን ይነገርለታል ለመለኮት። ዮሐንስ 1:51 ብትመለከቱ እውነት እውነት እላችኋለሁ ከዚህ የሚበልጥ ታያላችሁ ካለ በኋላ ወመላእክተ እግዚአብሔር ያርጉ ወይ ወርዱ ሀበ ወልደ እጓለ እመሕያው የእግዚአብሔር መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ ብሏቸዋል። አሁን ልብ በሉ፣ መላእክት የሚወጡት ወደ የት ነው? ወደ ሰው ልጅ። የሚወርዱትስ ወደ ሰው ልጅ። የሚወጡት በሰው ልጅ ላይ፣ የሚወርዱት በሰው ልጅ ላይ። የሰው ልጅ በየት ነው? እስኪ ጥያቄ፣ መላእክት በሰው ልጅ ላይ የሚወጡ የሚወርዱ ከሆነ ወደ ሰው ልጅ የሚወጡና የሚወርዱ ከሆነ ሀበ ወደ ተብላ ትተረጎማለች። ኤፒ የሚለው ማለት ነው ግዕዙ። በሰው ልጅ ላይ ቢሆንም ችግር የለውም ምስጢር ስለማያፋልስ። ስለዚህ አሁን የሰው ልጅን የተወሰነ ወይም ክርስቶስን ውሱን አድርጎ ማሰብ፣ ቦታ ገድቦ ይዞ ያስቀመጠው አድርጎ ማሰብ ተዋህዶን አለመረዳት ይሆናል። ስለዚህ ይህንን በርቷ ሃይማኖትም በሃይማኖት አበው ላይም ሲቀመጥ እንዘ የነብር ምስለ መጸባን የክሉ ኪሩቤል ያውጽዎ የተባለለት ወይም ደግሞ ምንድነው ከሌቦችና ከቀማኞች ጋር ሳለ እንዘ ይሲአሎ ጲላጦስ ሲስለው ማነው ሲጠይቀው ሲመረምረው ይሲአሎ ሲመረምረው እንደማለት ነው። ሲጠይቀው ሳለ ጠየቀ ለመነ በሚለው ትርጉም ሱራፌልና ኪሩቤል ግን አክሊላቸውን እያወለቁ ይሰግዱለት ያመሰግኑት ነበር ተብሎ ተነግሮለታል። ስለዚህ ለትስብእት ርቀትና ምልአት በመለኮት ገንዘቡ ይነገርላታል፣ ለመለኮት በስጋ ገንዘቡ መወሰንና መገደብ ይነገርላታል ማለት ነው። ግልጽ ነው። በትክክል አይ ብዙ ጊዜ ጥያቄ ስለሚነሳ ነው በደንብ የተብራራ። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እችን አንርሳት ሁሉ ጊዜ። ስለዚህ ልክ አሁን ለምሳሌ አብርሃም ሳይወድ እኔ ያለው ሲል የነበረው እኮ እናውቃለን በምን እንደነበረ። ስግው ቃል ነበረ በአብርሃም ጊዜ እያለ አይደለም ያለ ስጋን ተዋህዶ ክርስቶስ በአብርሃም ዘመን ነበር እያለ አይደለም። አካላዊ ቃል ቅድመ ዓለም ነበረ። ከዛ በኋላ የመጣውን የተዋህደውን ስጋ ግን በመዋሃዱ ምክንያት ስጋ አብሮ እኔ አለ። አብርሃም ሳይሆን እኔ ያለው አለ እንጂ በመለኮቴ ነበርኩኝ። በስጋማ ትናንትና ከድንግል ማርያም ተወለድኩ አልነጣጠለም።
ስለዚህ የመለኮት ርቀትና ምልአት ለስጋም ይነገራል። የስጋ ግዝፈትና መወሰድ ለመለኮት ይነገራል። አየህ፣ የመለኮቱ ለስጋ የስጋው ለመለኮቱ ይነገራል።